ሰላም ጤና ይስጥልኝ ቤተሰቦች ለጤናችሁ እንደምን አላችሁ? ለዛሬ ደግሞ አንድ ፕሮግራም ይዤላችሁ መጥቻለሁ። በዚህ ፕሮግራም የምናየው እንግዲህ በጣም በተደጋጋሚ የምትሰሙት አንድ ቃል አለ። እሱም ቦሊውድ አበቃለት የሚል ተደጋጋሚ ቃል ይነገራል እና ይሄ ቃል ምንድነው? እውነት ቦሊውድ እየሞተ ነው? እያበቃለት ነው? ትክክል ነው የሚባለው ወይስ ደግሞ ይሄ ቃል ከየት መጣ ለምን የሚለውን ብዙ ርዕስ አንስተን ተነጋግረናል። ግን የዛሬው ትንሽ ለየት ያለ ባለ መልኩ ማለት ሁላችንም ልንረዳ እንችላለን ብዬ ባሰብኩት በድጋሚ ጠቅላላ አድርጌ ኢንጀነራል ምንነቱን ልገልጽላችሁ ተመልሼ መጥቻለሁኝ። መልካም ቆይታ ከፕሮግራሙ ጋር። ቪዲዮ ላይክ ማድረግ አትርሱ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። እንደሚታወቀው እንግዲህ የቦሊውድ ሲኒማ ከድሮ ጀምሮ እያዝናናን የመጣ በጣም ታዋቂ በዓለም አቀፍ ደረጃ ኢቭን በሁለተኛ ደረጃ ላይ የሚቀመጥ የዓለማችን ትልቅ ካምፓኒ ነው። በውስጡ በጣም ብዙ አክተሮች፣ ተዋናዮች፣ ፕሮዲውሰሮች፣ ዳይሬክተሮች የሚሳተፉበት አንድ ትልቅ ካምፓኒ ነው። ልክ እንደዛው ደግሞ ቦሊውድ ከተመሰረተ በኋላ አብሮ የተመሰረቱ በሳውዝ ኢንዱስትሪዎች አሉ፣ ወይም ደግሞ በደቡባዊ ህንድና በሰሜንም አንዳንድ ቦታ ላይ የሚገኙ የተለያዩ 16 የሚደርሱ ካምፓኒዎች አሉ። ግን በአጠቃላይ የህንድ ሲኒማ የሚለውን ቃል ሙሉ ለሙሉ በዓለም አቀፍ ደረጃ ለማስተዋወቅ ወይም ደግሞ ስራውን ይዞ ወጥቶ በዓለም አቀፍ ደረጃ ተቀባይነቱ የበዛው እስከ ተዋናዮቹ ጭምር ማለት ነው በጣም ብዙ ተመልካች ያለው የቦሊውድ ሲኒማ ነው እና ረጅም ጊዜ እንግዲህ ዶሚኔት አድርጓል ወይም ደግሞ ሲመራ ቆይቷል። ከትንሽ ጊዜ በኋላ ይሄንን ያው በጣም ብዙ ጊዜ አንስተን ተነጋግረናል። የህንድ ፊልሞች አሁንም ዞሮ ዞሮ በሂንዲ ዳብ ከተደረጉ በኋላ ተመልካቻቸው እየበዛ መጥቷል። በሂንዲ ዳብ ሲደረግ ለምን ተመልካቻቸው በዛ የሚለውን ጠቅላላ አድርገን ስናየው ከኔ ከራሴ እንኳን ብንጀምር እኔ ህንድኛ መናገር፣ መተርጎም፣ መስማት የቻልኩት በቦሊውድ ሲኒማ ፍቅር ነው ወይም ደግሞ በቦሊውድ ሲኒማ ነው። ብዙዎቻችሁም እንደምትሰሙ እንደምትናገሩ ማውቃለሁኝ። ምክንያቱ ደግሞ ቀላል ነው። ለህንድ ፊልም ሲኒማ ወይም ደግሞ ለቦሊውድ ካላችሁ ፍቅር ቋንቋውን መልመድ ትችላችኋል። ስለዚህ በቦሊውድ የለመድነው ቋንቋ ዛሬ ላይ ሳውዞች ደብ አድርገው ሲያቀርቡ ተቀባይነትን ማግኘት ችለዋል። ልክ እኛ እንደምንቀበለው በዓለም አቀፍ ደረጃ ተቀባይነትን ማግኘት ችለዋል። ምን አደረጉ እነሱ? ያው በጀታቸውን ከፍ አደረጉና ገቢያቸው በጣም ከፍ አለ። የቦሊውድ ሲኒማ ለፊልም አውጥቶ የማያውቀውን ያህል ገንዘብ እነሱ ለፊልም በማውጣትና በሁሉም ቋንቋ ደብ እያደረጉ በመበተን ገበያውን መቆጣጠር ችለዋል እና የቦሊውድ ሲኒማ በጣም እንዲዋጥ እንዲሸፈን ለማድረግ እንግዲህ በጣም የብዙ ነገሮች አስተዋጽኦ አለበት። ከነዛ መሃል አንደኛው ሶሻል ሚዲያ ነው። በሶሻል ሚዲያ የቦሊውድን ወይም ደግሞ በአጠቃላይ የቦሊውድ ሲኒማን መልኩን ቀይረው ወደ ጥላቻ እንዲቀየርና ተመልካቹ እንዳለ እንዲበታተን ያደረጉበት ስትራቴጂ የሳውዝ ሲኒማ አድናቂዎች፣ ወዳጆች እና እያንዳንዱ ስራ ላይ መቼስ ሁሉም ጥሩ አመለካከት አለው አይባልም። በቦሊውድ ፊልም ላይም ጥሩ አመለካከት የሌላቸው የሂንዱ እምነት አቀንቃዮችና አክራሪዎችም ትልቅ ጥላቻ ነበረባቸው። ከኮቪድ በኋላ ከሱሻንት ሞት በኋላ ምክንያት ፈጥረው ቦሊውድና ተመልካቹን ማጣላት ችለዋል። ተሳክቶላቸዋል። በመሃል ውጋት ሆነው እንዳለ ተመልካቹን መበተን ችለዋል። ስለዚህ ምን ሆነ? ኦዲየንሱ እንዳለ ወደ ሳውዝ ሲኒማ እንዲዞር አደረጉት። አሁን ይሄ ትልቅ የተሰራ ፖለቲካ ነው። እኛ እዚህ ውስጥ አሁን ብዙ ላይገባንም ላንረዳውም እንችላለን። እኛም አሁን እኛ ሀገር ላይ በጣም ብዙ ቦታ ላይ ያለውኝ ቦሊውድ አብቅቶለታል እንላለን። እነሱ ስላሉ እኛ እንላለን ማለት አይደለም። ምክንያቱም እነሱ የሚሉበት ብዙ ምክንያት አላቸው። በክልል በቋንቋ የተለያየ የጥላቻ መረባቸውን ዘርግተው ከተመልካቹ ጋር ቦሊውድን አናቁረውታል። ስለዚህ እኛ እንደ ተመልካች ሁሉንም ፊልም ማየት መዝናናት ነው እንጂ ያለብን ይሄንን እነሱ የሰበኩትን ጥላቻ እኛ ለማለት ራሱ እንትን የለንም፣ ምክንያት የለንም። እነሱ በቂ ምክንያት ይዘው ነው። ስለዚህ በአጠቃላይ እንግዲህ ምን ልላችሁ ነው፣ አሁን ላይ እንደሚታወቀው ያ ቦሊውድ ላይ እንግዲህ ቦሊውድን ከፊት የሚመሩት ትልልቅ ሱፐርስታሮች ናቸው። የሚመሩት ስላችሁ እንግዲህ ኢንዱስትሪውን በዓለም አቀፍ ደረጃ ለማስተዋወቅ ትልልቅ አክተሮች እጃቸው እንዳለበት ይታወቃል። ከነዛ መሃል ከፊት የሚጠሩት እንግዲህ ከ90ዎቹ ጀምሮ ወደ ከ35 ዓመት በላይ ሲመሩ የነበሩት ሻሩክ፣ አሚር፣ ሰልማን፣ አክሼ፣ ሪቲክ እያለን ብንጠራ በጣም ብዙ አክተሮችን መጥራት እንችላለን። ከ25 እና ከ35 ዓመት በላይ የቆዩ ትልልቅ ሱፐርስታሮች አሉ። እነዚህ ሱፐርስታሮች በዓለም አቀፍ ደረጃ የቦሊውድን ሲኒማ እየመሩ እንደሚመጡ ይታወቃል። ስለዚህ እያንዳንዱ ስራቸው ላይ ውገማ ይበዛበታል ወይም ደግሞ እንትን ነው የነሱን ይሄንን ስትራቴጂ ብሎክ ለማድረግ ወይም ለማቆም ሊሄድ ይችላል ብለው የሚያስቡትን የሚፈሩትን ፊልም
የተለያዩ ምክንያት በመፍጠር ወይም ደግሞ የተለያየ ነገር በመናገር ተመልካች ማሳጣት ጥረታቸው ነው። ምሳሌ ሲከንደር ከመውጣቱ በፊት ታስታውሱ እንደሆነ የሰርካር ፊልም ሪሜክ ነው ብለው በጣም በኃይለኛው ሲያዝሁሉ ነበር። ከወጣ በኋላም ፕሎቱ አንድ ነው ወይም ደግሞ ተመሳይ ነው ብለው ብዙ አውርተውበታል። ምክንያቱም ሲከንደር ገና ሊወጣ ሲል ኤአር ሙርጋዶች ዳይሬክት ያደርገዋል፣ ሰልማን ካን ይተውንበታል፣ በጀቱ ይህን ያለው ምናምን ተብሎ ሲነገር የሳውዝ ኦዲየንሶች ወይም ደግሞ የሳውዝ ፊልም ወዳጆች በጣም ፈርተውት ነበረ። ወይም ደግሞ በቃ በገቢ ሊበልጥ ነው ሊሸፍነን ነው የሚል ፍራቻ ነበረባቸው። ትልቁ ምክንያት ምንድነው? ስታር ደማቸው አይገናኝም። የቦሊውድ አክተርና የሳውዝ አክተሮች በአገር አቀፍ ደረጃ እንደፈለገ ተወዳጅ ቢሆኑም በዓለም አቀፍ ደረጃ ግን ይታወቃል ማን እንደሚበልጥ እና ያቺን ነገር ከቨር እንዳያደርግባቸው በጣም ጥረት ሲያደርጉ ነበረ። በተለያየ ምክንያት ብሎክ ሲያደርጉ ነበር። ፊልሙ እንደወጣም ምናልባት እኔ እንደምጠረጥረው ማለት ነው ፓይሬሲውን ወይም ደግሞ ፊልሙ ተሰርቆ እንዲወጣ ትልቅ አስተዋጽኦ ወይም ትልቅ ሚና የተጫወቱት እነዚሁ ሰዎች ይሆናሉ ብዬ ገምታለሁ። የሲከንደር ፊልም ገቢው ከመውረዱ ወይም ዝቅተኛ ከመሆኑ በስተጀርባ ፊልሙ ተሰርቆ መውጣቱ ትልቅ አስተዋጽኦ አለው። ህንድ ውስጥ ከመመረቁ በፊት ነው ተሰርቆ የወጣውና የተለያዩ ኦንላይን ላይ የተገኘው። በእርግጥ ለቅመው አጥፍተውታል፣ ግን ረፍዶ ነበረ። በጣም ብዙ ቦታ ተበትኖ ነበር እና ያ ነገር በጣም ጎድቶታል እና አሁንም በቀጣይም የተለያዩ ስራዎች ላይ ይሄ ነገር ሊደገም ይችላል የሚለው አስቡትማ። የሳውዝ ፊልሞች ሲወጡ በዛ ጥራት አግኝተን አናውቅም። የቦሊውድ ሲኒማ ግን ሲወጣ በፍጥነት ይገኛል። ኢቭን ህንድ ውስጥ ከመመረቁ በፊት እናገኘዋለን። ይሄ ለምን የሚል ጥያቄ ያስነሳል አይደል? ያው ትብብር ያደርጋሉ ወይም ፊልሙን ለመጣል ሁሉም ስራ ምቀኛ አለበትና ይሄ ነገር ምን አድርጎታል? ኢንዱስትሪውን በጣም ትንሽ ገቢ እንዲያስገባ አድርጎታል። ወይም በዓለም አቀፍ ደረጃ በአገር አቀፍ ደረጃ በዓለም አቀፍ ደረጃ ምን ያህል ሰርቷል የሚለው ካልኩሌት ሲደረግ በአንድ ዓመት ውስጥ የሳውዝ ኢንዱስትሪዎች በሆነ ፐርሰንት እየመሩ ነው ያሉት። ምክንያቱም የነሱ ጥቂት ፊልም ከፍተኛ ገቢ ስለሚያስገባ ማለት ነው። ለምንድን ነው የነሱ ይህን ያህል ፊልማቸው ገቢ የሚያስገባው? የሂንዲ ኦዲየንስ ያይላቸዋል። የሂንዲ ወይም ደግሞ የቦሊውድ ፊልምስ ለምን ይህን ያህል ገቢ አያስገባም? የሳውዝ ኦዲየንስ አይላቸውም። አስቡትማ ከዛ የሚመጡት ከሳውዝ የሚመጡት 3 ካምፓኒዎች በሂንዲ በጣም ምርጥ ገንዘብ ሰርተው ይሄዳሉ። ከዚህ የሚሄድ አንድ ካምፓኒ ግን ምንም ተመልካች የለውም። አስቡት፣ በጣም ትልቅ እንትን አለው። እስከ 800-900 ከሮር ድረስ ፊልም ገቢ ሲያስገባ የሳውዝ ፊልም በሂንዲ ማለት ነው። ከዚህ ግን የሚሄደው 30 እና 40 ከሮር ተሟሙቶ የሰራው 1 እና 2 ፊልም ነው። ይሄ በጣም አሳዛኝ ነው እና በዓለም አቀፍ ደረጃም ቢሆን በጣም ወግ አጥባቂ ናቸው። በጣም ወገንተኛ ናቸው። ለራሳቸው ኢንዱስትሪ ለሚሰሩ ሰዎች፣ ለዜጎቻቸው ወይም ደግሞ ለነሱ አካባቢ ተወላጆች በጣም ቦታ ይሰጣሉ። የቦሊውድ የፈለገ ትልቅ አክተር ፊልም ቢያወጣ አይደንቃቸውም። እነሱ ጋር ግን ትንሹ አክተር ፊልም ሲያወጣ በጣም ግር ብለው ያሉ። ይሄ ረጅም ጊዜ የተሰራ የክልል የቋንቋ ምናምን ፖለቲካ ነው። እኛ በቀላሉ ዛሬ ላይ ተረድተነው ከነሱ እኩል ለማውራት አቅሙ የለንም ልላችሁ ነው። በጣም ብዙ ቦታ ላይ ታዩታላችሁ ቦሊውድ አበቃለት የሚሉትን። እነዚህ በሂንዱ እምነት ጥላቻ ወይም ደግሞ ጥላቻን ሰብኳል ቦሊውድ ብለው የሚወቅሱና እንዲሁም የሳውዙ ሲኒማ ዶሚኔት እንዲያደርግ ወይም ደግሞ የህንድ ሲኒማን እንዲቆጣጠር በጣም የሚፈልጉ ማህበረሰቦች በጣም ብዙ ቪዲዮ እየሰሩ ቦሊውድ አበቃለት የሚለውን የሚያቀርቡ አሉ። ከነዛ ማለት የተወሰኑት ስታስቲክ አቅርበው ትክክለኛነቱንና ድክመቱን የሚያወሩ አሉ። ብዙዎቹ ግን በጥላቻ ነው። በአጠቃላይ ተነስተው ሪሜክ ነው እንትን ነው ምናምን ብለው ይላሉ። ሪሜክማ ልክ የሳውዝ ፊልም በቦሊውድ ወይም ደግሞ በሂንዲ ከተሰራው የበለጠ ወይም ደግሞ እኩል የሆነ የቦሊውድን ፊልም እነዛም ሪሜክ አድርገዋል። ግን ምን ይሆናል? እዛ ምርጥ ገንዘብ ይሰራል። ኢቨን ፍሎፕ አይሆንባቸውም። እዚህ ግን ፍሎፕ ይሆናል። ለምን? ይሄኛው ማህበረሰብ የሰለጠነ ስለሆነ ኦሪጂናሉን አይተነዋል፣ ስለዚህ አናይም ብሎ ይላሉ። አሁን ስልጣኔ እንግዲህ ጉዳት አለው ማለት ነው። ለምን? እነዛ አክተራቸው ስለሰራ ወይም በእነሱ አክተር ስለሚታይ ደስ ብሏቸው ሪሜክ ቢሆንም ሄደው ያሉ። እዚህ ጋር ግን ማንም ያይልም። ለምን? አይተነዋል፣ ታሪኩን አይተነዋል ብለው በእንትኑ ተመልካች ያጣል ማለት። በሰሜኑ በሳውዝ ደግሞ እንደፈለገ ይሁን የፈለገ ቢሆን እናየዋለን። ምሳሌ ስሪ ኢዲየትን ሙናባይን የመሰለ በአገር አቀፍ ደረጃ በዓለም አቀፍ ደረጃ በጣም ብዙ ሰው አይቶታል የተባለ ፊልም እዛ ታይቶ በጣም ተቀባይነትን አግኝቶ ታሪክ ማለት ተአምራዊ ገቢ ያስገባል። በዚህ ደግሞ ወይም በሰሜኑ ደግሞ ብታዩ ብዙ ሰው አላየውም የሚባል ፊልም አንስተው ሪሜክ ሲሰሩ አይ ታይተነዋል፣ ሪሜክ ነው የምትለው ቃል ብቻ ፊልሙን ፍሎፕ ያደርገዋል፣ ዲዛስተር ያደርገዋል፣ ያከስረዋል። ይሄ የነሱ የክልል የቋንቋ ኢቭን የብሔርም ምናምን ፖለቲካ ነው። በአጠቃላይ የሆነ የዘር ምናምን ብቻ አለው። በጣም የሚያስጠላ ፖለቲካ አለው። ያንን ተከትለው
የሚያደርጉት ነገር ነው። ያንን ተቀብለን ሳይገባን እኛ ቦሊውድ አበቃለት ስንል በጣም ያሳፍራል። ለምን ዋና ምክንያቱን ማለት ለምን የለብንም የሚለውን ስነግራችሁ ወይም ደግሞ ሳብራራላችሁ ከኔ ጭምር ማለት ነው። እነዚህ ኢንዱስትሪዎች ላይ ወይም ደግሞ የሳውዝ ኢንዱስትሪዎች ላይ የሚሰሩ አክተሮች ማለት ዛሬ ላይ እንጥራ ቢባል የተወሰኑትን መጥራት እንችላለን። ያው የምታውቋቸው ብዙ አሉ። እነ አሉ አርጁንን፣ ራምቸረንን፣ ሮኪንግ ስታር ያሽን እያልን እነ ረጅኒካንት ምናምን በጣም ብዙ አክተሮች ልንጠራ እንችላለን በሳውዝ። መቼ ነው የምናውቃቸው ብለን ብንል እርግጠኛ ነኝ እነ ቺረንጂቪንና ረጅኒካንትን እንጂ እነሱም በቦሊውድ ገብተው በሚሰሩበት ኤጅ ላይ በጣም ይታወቁ ነበር። ወይም እኛ ሀገር ብዙ ባይታወቁም የተለያየ ስም ተሰጥቷቸው ይታወቃሉ፣ ግን በሀገራቸው ላይ በጣም ይታወቁ ነበረ። እና እኛ ጋር አሁን ወደ እኛ ስንመጣ እኛ ለሳውዝ ኢንዱስትሪ ለምን ሰፖርት ብናደርገው ወይም ደግሞ ለምን እንደግፋለን? ለምን ቦሊውድን እንጠላለን? እነሱ ብዙ ምክንያት አላቸው። እኛ ለምን እንጠላለን? ፊልም ከሆነ ይህንን ተወዳለ ያን ተወዳለ፣ ግን ኢንዱስትሪ መጥላቱን ወይም ደግሞ ማጥላላቱን ምን አስፈለገ የሚለውን ስናየው ምናልባት ለአክሽን ፊልም ካላችሁ ፍቅር ሊሆን ይችላል። ምንም አይነት ሎጂክ የሌለው ከፍተኛ የሆነ ኃይለኛ ድብድብና የዱላ ውርጅብኝ ምናምን ለማየት ካላችሁ ፍቅር ወይ ሰፖርት ልታደርጉ ትችሉ ይሆናል እንጂ ምንም ምክንያት የለም። ምክንያቱም ማናችሁንም ብጠይቅ ወይም እዚህ ጋር ያለ ብዙዎቻችሁ ብጠይቃችሁ 10 ዓመት ያህል አታቋቸውም፣ ወይም ደግሞ ከዛሬ ከ10 ዓመት በፊት አታቋቸውም ነበር። 2015 እርግጠኛ ነኝ ምናልባት 15 ዓመት ላድርግላችሁ እንደው አይ እናቃለን 2010 ላይ ካላችሁ አይ ወይም የዛሬ 10 ዓመት እናቃቸው ነበር ካላችሁ ወደ ኋላ ሊሄድላችሁ 2010 እንደገና ወደ ኋላ ብንሄድ በፈረንጆቹ ማለት ነው 15 17 ዓመት ወደ ኋላ ብንሄድ አናቃቸው ማን እንደሆኑ። ኢቭን የሳውዝ ኢንዱስትሪ የሚባል እንዳለም ብዙዎቻችን አናቅም። የተወሰኑት እናቅ ይሆናል። ለምን የሳውዝ አክተር ነው ምናምን የምትል አንድ አባባል ስለነበረች ማለት ነው። ስለዚህ እነዚህ አክተሮች ምሳሌ ዛሬ ላይ ሻሩክ፣ ሰልማን፣ አሚር፣ ኩመርን፣ ሪቲክ ምናምን አብቅቶላቸዋል። በቃ ቦሊውድ አብቅቶለታል፣ አንፈልጋቸውም፣ አናይም ምናምን ነገር ለማለት ምን ምክንያት አለን? የሰሩትን ፊልሙን አይተን ልንወደው ልንጠላው እንችላለን እንጂ ከአክተሮቹ ጋር እኮ ምንም ምክንያት የለንም። ከካምፓኒው ጋርም ምንም ምክንያት የለንም። ቦሊውድንም የምንጠላበት ምንም ሪዝን የለም። ህንዶቹም ቢሆኑ የነሱ ፋርነት ነው እንጂ እስከ በዓለም አቀፍ ደረጃ በየአመቱ $3 ቢሊዮን አካባቢና ከዛ በላይ ለመንግስት ገቢ የሚያስገባ ትልቅ ካምፓኒ ነው። ይህን ካምፓኒ ለመጣል መጣራቸው በራሳቸው ላይ ያው እንትን እያሉ ነው፣ እየቀለዱ ነው ማለት ነው። ምሳሌ እኛ ሀገር ላይ አሁን ቡና ኤክስፖርት ይደረጋል፣ በቢሊዮን ዶላር ይገኛል። የኛ ሀገር ቡና አይረባም ብሎ በዓለም አቀፍ ደረጃ እንደመናገር ማለት ነው። የኛ ሀገር ቡና በጣም መጥፎ ነው፣ ምን ጥሩ አይደለም፣ ከሌላ ሀገር ተጠቀሙ እንደማለት ይባላል እንዴ? አይባልም። ለምን? እኛ የገቢ ምንጫችን አይደል የኢኮኖሚ ዋልታችን። እነሱም አንደኛ ከኢኮኖሚ ዋልታቸው ብዙ አማራጭ አላቸው። ከነዛ መሀል አንደኛው ኢቭን በፊት በጣም ከፊት ተጠቃሽ የነበረው ፊልሞቻቸው ነው። ፊልሞቻቸው በዓለም አቀፍ ደረጃ ኤክስፖርት ያደርጋሉ፣ ከፍተኛ ገንዘብ ያስገቡ ነበረ። አሁን ደግሞ የበለጠ እያስገቡ ያሉበት ሁኔታ ነው ያለው። ስለዚህ እኛ ግን ከልጅነታችን ስናይ የሻሩክን፣ የሰልማንን፣ የአሚርን፣ የአክሼ ኩማርን፣ የሱኒል ሼቲን እንዳለ የቦሊውድ ፊልሞችን አይተን ወደን ልጅነታችንን አሳምረውልን ዛሬ ላይ አልহামዱሊላህ አድገን እያየን ያለ ነው። ግን እነዚህ ለመጥላት አሁን ምክንያት አለ እንዴ? የለንም። ከልጅነት የምናውቃቸው ናቸው። አብረውን እንዲያውም ኢቭን አንዳንድ ጊዜ ይባላል እኮ ሲኒማው ላይ ያለውን የምታውቀውን ያህል ወይም በዙሪያ ራሱ ያን ያህል ሰው ጥራ ብትባል ብዙ ሰው የማጠራበት ኮንዲሽን ሁኔታ አለ። ለምን? ለፊልሙ በጣም ቦታ ሰጥተን ከማየታችን ከኛ ጋር አብሮ የኖሩ ያህል ይሰማናል አይደል አንዳንድ ጊዜ። እና ምን ለማለት ነው? እኛ ምክንያት የለንም። እነሱ ብዙ አይነት ምክንያት ሊጠሩ ይችላሉ። ያ ቅድም እንዳልኳችሁ ነው። የክልል የዘር የእንትን ምናምን ፖለቲካ ሊያጥላላቸው ወይም ደግሞ እርስ በርስ እንዲጠላሉ ሊያደርጋቸው ይችላል። እኛ ግን ፊልም ወዳጆች ነን። አርቱን ነው የምናየው። ሪሜክ ሆነ እንትን ሆነ ምናምን ከሚለው ወተን ወይም ደግሞ እንትን በለጠ የሚለው በተለይ ደግሞ በቃ አብቅቶለታል የሚለው በጣም ያስጠላል። ማለት የለብንም የሚባልበት ኤጅ ላይ አይደለንም። ለምን? ገቢው ለነሱ ነው፣ ለኛ የሚተርፈን ፊልሙ ነው እኮ። ስለዚህ እነሱ በገቢ ደረጃ አከለ የበለጠ ቦክስ ኦፊስ ነው ዛሬ ላይ መለያው። ለምን? ቦክስ ኦፊስ ላይ ብዙ ገንዘብ ያስገባ ፊልም አሪፍ ፊልም ሊሆን ነው ማለት ነው። ምርጥ ፊልም ሆነ ቦክስ ኦፊስ ላይ ገንዘብ ካላስገባስ አሪፍ አይደለም ማለት ነው። ምሳሌ አሁን ኬስሪ ነው። ኬስሪ ቆንጆ ፊልም ሆኖ በጣም እንትን እያለን ያለው እየተወቀሰን ያለው በገቢ ትንሽ ነው፣ በክሪቲክስ ግን በጣም ምርጥ ገንዘብ ምርጥ ፊልም ነው፣ ምርጥ ገንዘብ መስራት ነበረበት የተባለ የህንድ ኦዲየንስ እየተወቀሰን ያለው። ይሄ ያው በላይ የአክሼ ኩማር ፍሎፕ የሆኑ ፊልሞች መስራቱ የፈጠረው ስህተት ነው።
አሁን የሰልማንም ብናይ ማለት ነው ፍሎፕ እንዲሆን የተፈለገበት ወይም ደግሞ የጣሩበት መንገድ ምንድነው? በቀጣይ ሰልማን ካን አንድ ፊልም ይዞ ሲመጣ ስታርደሙን መግደል ነው የፈለጉት። አሁንም ሻሩክም ሲያወጣ ያንንም ለመግደል ይጥራሉ። ፐታን ላይ ጥረዋል፣ ጀዋን ላይ ጥረዋል፣ ደንኪ ላይ ጥረዋል፣ አልተሳካም። አሁንም በቀጣይ ሌላ አክተርም ልክ እንደዚህ የቦሊውድ ትልቅ አክተር ይዞ ሲመጣ ለመጣል ይጥራሉ። ለምን? የቦሊውድን ስም በዓለም አቀፍ ደረጃ ማጠልሸት፣ በገቢ ዝቅ ማድረግ፣ የኛ ገንዘብ በልጧል፣ የኛ ገቢ ከፍ ብሏል ምናምን የምትለዋን ጥሩምባ ለመንፋት ነው፣ ሌላ ነገር የለም። ስለዚህ እኛ እንደ ተመልካች እንትን በለጠ ከሚለው ወተን እንዲያውም እኮ እነዚህ አክተሮች ዛሬ ላይ ከድሮ ስለምናውቃቸው ትንሽ ዝቅ ሲል ማዘን ያለብን፣ እንዲያውም ለነሱ ሰፖርት ማድረግ ያለብን። ግን በብዛት የማየው እዚህ ጋር በጣም ስለሚያሳዝነኝ ነው። ካልገባችሁ ግልጽ ላድርግላችሁ ብዬ ነው። ለምንድን ነው በቃ እኮ ቦሊውድ አበቃለት፣ ሻሩክ አበቃለት፣ ሰልማን አበቃለት፣ አሚር አበቃለት አይባልም። ለምን ያበቃላቸዋል? እነሱ እኮ ረጅም ዓመት ሰርተዋል። ሌላው ቢቀር ዛሬ ላይ እናንተ የሳውዝ ፊልም ማየት የቻላችሁት ህንድ ፊልም እንድታዩ ያደረጋችሁ ቦሊውድ ነው። የቦሊውድን ፊልም እያያችሁ ስላደጋችሁ ኦልሬዲ ለህንድ ፊልም አዲስ አይደላችሁም እንጂ ዛሬ ጀምራችሁ ቢሆን የሳውዝ ፊልም አታዩም ነበር። ምክንያቱም እንደዚህ 80 ሰው ጣራ ላይ ሲያውለበልብባችሁ ደንግጣችሁ ትተውት ነበረ። ግን ከበፊት እያያችሁ ስለመጣችሁ ወይም ከበፊት ያየነው የተጋነነ አክሽንን ስላስለመደን ቦሊውድ ዛሬ ላይ ኦቨር ሲጋነንም ይሁን ብለን እያየን ነው። ለምን? መንገድ ጠርጓል። መጀመሪያ እንዳልኩት ደግሞ ቋንቋውንም ያስለመደን ቦሊውድ ነው። ስለዚህ እነዚህ ሰዎች ዳቢንግ ሲሰሩ እሺ ብለን ተቀብለን የምናይበት ምክንያት ምንድን ነው? ቋንቋውን ስላስለመዱን የህንድ ፊልም ስለሆነ አይደል? አሁን እስቲ አንድ ዘፈን ጥሩልኝ ብላችሁ የፈለጋ ብትወዱት ማለት ነው፣ ፕረባስን ብትወዱ፣ አሉ አርጁንን ብትወዱ፣ ሮኪንግ ስታር ያሽን ብትወዱ፣ እስቲ የምትወደውን አንድ ዘፈን ጥራልኝ ብዬ ብልህ ርዕስ አልጽፍም የዘፈኖቹ። ለምን? ምንም አይነት ኮኔክሽን የለህም። ሙዚቃዎቹ ያን ያህል አንተ አልመሰጡም። ለምን? የሙዚቃው ቋንቋ ሌላ ነው፣ የፊልሙ ቋንቋ ወይም የሚያወሩበት ቋንቋ ሌላ ነው። ያ ነገር ምን አድርጎታል? በጣም ዲስትራክት አድርጎታል። ምናልባት ታይትሏን ከዩቱብ ላይ ወስዳ አውቃለሁ ብለህ ልትሰጠኝ ትችላለህ እንጂ ውስጥ ሙሉ እንትንን ሙዚቃውን አታውቀውም። ልክ በፊት አብረን እየዘፈንን እናብድ እንደነበረው እንደዛ የሚዘፈንበት አለ እንዴ? የሳውዝ አለ እስቲ ካለ እኔ እንጃ። እንደዛ ካለ አንድ ቪዲዮ ስሩና አሳዩኝና ልመን እንጂ እኔ እንጃ እስካሁን ድረስ የለም። ይሄ ነው ኮኔክሽን ማለት ከፊልሙ ጋር ከሙዚቃው ጋር ያለን አታችመንት በጣም ኃይለኛ ሲሆን ነው። የድሮ የዘጠናዎቹ አንድ ሙዚቃ ብከፍትላችሁ የመንን የኩችኩችታይን ምናን አንዱን ባሰማችሁ እርግጠኛ ነኝ በደቂቃ ውስጥ በጣም ብዙ ነገር ታስታውሳላችሁ። ግን የሳውዝ አንድ ሙዚቃ ብከፍትላችሁ ቶፕ የተባለው ምንም አታስታውሱትም። ምንም አይነት ሚሞሪ ፊሊንግ አይሰጣችሁም። ይሄ ነው አርት ማለት። እኛ ከስራዎቹ ጋር የሚኖረን ኮኔክሽን በጣም ቦንዱ እንዲጠብቅ ያደረጉበት መንገድ ዛሬ ድረስ አፕሪሺየት ያደረግን እያየን ያለ ነው። ስለዚህ ባልገባን ነገር ውስጥ ገብተን ነው እኛ እያወራን ያለ ነው። አሁን ይሄን ስነግራችሁ እንድትረዱት ነው። ለምን እኔ የገባኝን እናንተ እንድትረዱ እንጂ እኔ ቦሊውድ ላይ ምናምን ነገር እንትን ብዬ አይደለም፣ ሳይድ አድርጌ ምናምን ነገር አይደለም። ሳይድ ባደርግም ያሳደገኝ ስለሆነ ነው፣ ወይም ደግሞ ከልጅነቴ እያየሁት ስለመጣው ነው። እና አሁን ላይ አበቃለት ወደቀ ምናምን ሲባል ትንሽ ፊል ማድረጋችን አይቀርም። አብሮን የኖረ ያደገ ሰው እንዴት ነው ወድቆ ስናየው ደስ አይልም አይደለ? እንደዛ እንደማለት ነው። እና በአጠቃላዩ ተገቢ አይደለም የምንጠቀመው ቃል ወይም የምንናገረው ቃል ለምናቀው ለምንወደው አብሮን ለኖረው መደገፍ አለብን። ተደርበን ማጥላላት የለብንም። ምክንያቱም ማንም በዓለም አቀፍ ደረጃ የህንድ ፊልም ተመልካች እንዳለ የቦሊውድ ውለታ አለበት። ልጅነቱን አሳምሮለታል። ከሙዚቃ ጋር ከፊልም ጋር ያለው ቁርኝት እንዲጨምርና እንዲጠነክር አድርጓል። ቦሊውድ በዓለም አቀፍ ደረጃ የብዙዎቹ ባለውለታ ነው፣ እንዲሁም ለአገሩም ባለውለታ ነው። አሁንም ደግሞ አላበቃለትምም፣ የሚያበቃም አይደለም። 120 እና 125 ዓመት ሰርቫይቭ ማድረግ የቻለ ካምፓኒ ነው። አስቡት ከ1913 ጀምሮ የመጀመሪያው ራጃ ሀሪስቸንደር የተሰኘው ፊልም ለእይታ ከበቃ ጀምሮ የመጀመሪያው ቀደምት የሲኒማ ካምፓኒ ነው። ከሆሊውድ ቀጥሎ ቦሊውድ ነው ያለው። ስለዚህ ከዛ ጊዜ ጀምሮ እስካሁን ድረስ ዝናውን፣ ስሙን፣ ክብሩን እያሳደገን የመጣው በጀታቸውን ከፍ አድርገው በቪኤፍኤክስ እና በታሪክ ድምቅ አድርገው ፊልም መስራቱን አሁን በደንብ እየሰሩበት ነው ያሉት። ያለው ምንድነው የሳውዝ የተለያዩ ፕሮዲውሰርና ዳይሬክተሮች ያንን ሳውዝ ላይ የሰሩትን ፊልም በቦሊውድ አምጥተው እየሰሩ በድጋሚ ገንዘብ ለማግኘት ሲሞክሩ አክተሮች እየተካፈሉ ወይም እየተሳተፉ ነበረ። አሁን ብዙዎቹ ተቀባይነት ማጣታቸው አሪፍ ነው። ኦዲየንሱ እየነቃ ስለሆነ እነዚህ አክተሮች ከእንደዚህ አይነት ስራ እንዲጠነቀቁ እያደረጉ ነው ያሉት። ስለዚህ ምርጥ ነው።
ለምን እንደሆነ እየገባን ስናወራና በደንብ ስንደግፍ አሪፍ ነው ብዬ ለማብራራት ያህል ነበር ያቀረብኩትኝ። ይህን እንግዲህ እንድትረዱት ነው። የሚያበቃ ነገር የለም፣ ይቀጥላል፣ ገና ወደፊት ይቀጥላል። እድሜና ጤናውን ያብዛልን፣ አብረን እናየዋለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है।